እንደ ኢሮፒያን አቆጣጠር በህዳር 2006 ዓ.ም KDND የሚባል የሳክራሜንቶ ካሊፎርኒያ ሬዲዮ ጣቢያ ሰዎች ከነዚህ በጣም ከሚመቻቸው ፕሮግራሞች ውስጥ በቀጥታ ላይ ውድድር ለማካሄድ ወሰነ። ይህም ተወዳዳሪዎቹ ብዙ ውሃ እንዲጠጡ ነበር። ግን ሽልማቱን የሚወስደው ሰው ሽንት ያልሸናው ነው ወይም ውድድሩን ያላቋረጠው ነው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬ ሁለት የተለያዩ ታሪኮች የማቀርብላችሁ ሲሆን እንደሚመቻችሁም አልጠራጠርም። ቪዲዮን ላይክ፣ አዲስ ሲሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው ታሪኮች ልለፍ። ይህን ውድድር ሲመራ የነበረው የሬዲዮ ጣቢያው ሰራተኛው በቀጥታ ስርጭቱ ላይ በጣም ኃይለኛ በሆነ መልኩ ማስተዋወቅ ጀመረ እና ብዙ ሰዎች ብዙ ውሃ መጠጣት ለሞት ሊዳርግ እንደሚችል በመግለጽ ስጋት ውስጥ ገብተው ነበር። ግን ጣቢያው ይህን በሰማበት ጊዜ ሁሉም ተወዳዳሪዎች ጣቢያው ለደረሰባቸው ነገር ተጠያቂ እንደማይሆን እንደሚያስፈርማቸውና ምንም አይነት የሞት አደጋ እንደማያደርስ ገለጸላቸው። አርብ ጃንዋሪ 12 ጠዋት 18 ተወዳዳሪዎች በኬዲኤንዲ ሬዲዮ ጣቢያ ተገኙ። ጣቢያው ባለው መሰረት ሁሉንም አስፈረመ። ከተወዳዳሪዎቹ መካከል የ28 ዓመቷ ጄኒፈር ስትሬንጀር ነበረች። የሶስት ልጆች እናት የነበረች ስትሆን ይህንንም ጨዋታ ለማሸነፍ የገባች ነች። ከፈረሙ በኋላ ከሌሎች ጋር 8 የውሃ ጠርሙስ ወደ ተሰጣቸው ወደዚህ ክፍል ገቡ። በየ15 ደቂቃው ያንን የውሃ ጠርሙስ ማጠናቀቅ ይጠበቅባቸዋል። ከዚያ እንደገና በየ15 ደቂቃው እየሞሉት ይጠጣሉ። ታዲያ ይህን ጊዜ የውሃ ጠርሙሱን በጊዜ ውስጥ ሙሉ በሙሉ ካላጠናቀቁ ወይም መጸዳጃ ቤቱን ለመጠቀም ከተነሱ ከውድድር ይሰናበታሉ። ውድድሩ ከቀኑ 6:45 ላይ የተጀመረ ሲሆን ከቀኑ 8 ሰዓት ላይ 5 ጠርሙሶች ከጠጡ በኋላ በርካታ ተወዳዳሪዎች ወደ መጸዳጃ ቤት መውጣት ጀመሩ። ነገር ግን የሬዲዮ ሰራተኞች ጄኒፈርን ጨምሮ የተቀሩት ተወዳዳሪዎች አንድ ትልቅ የውሃ ጠርሙስ እስኪጠጡ ድረስ የውድድር በጣም ረጅም ጊዜ እንደሚወስድ ተሰምቷቸው ነበር። በሚቀጥሉት በርካታ ሰዓታት ውስጥ ከጄኒፈርና አንድ ሌላ ተወዳዳሪ በስተቀር ሁሉም ተወዳዳሪዎች ውድድሩን አቋረጡ። ምክንያቱም ከመጠን በላይ ሽንታቸውን ስላጣደፋቸው ወደ መጸዳጃ ቤት መሄድ ነበረባቸው። ጄኒፈርም እንዲሁ በጣም አመመኝ ስትል ከሬዲዮ ውስጥ ላይ ተሰማች። ይህን ጊዜ ከሰራተኞቹ አንዱ ሳቀ እና መተኛት ትፈልጊያለሽ ብሎ ጠየቃት። አንደኛው የጣቢያው ሰራተኛም መራመድ እንኳን አልቻለችም አለ። ከዚያም ሁሉም ሰው ሲስቁ ይሰማል። በዚህን ጊዜ አንዲት ነርስ ወደ ሬዲዮ ጣቢያ ደወለች እና ይህን ውድድር የሚያደርጉት ነገር በጣም መጥፎ ሐሳብ መሆኑን በአጽንኦት ተናገረች። አንድ ሰው በውሃ ስካር ምክንያት ሊሞት ይችላል፣ ስለዚህ አቁሙት አለቻቸው። ውሃ ከመጠን በላይ መጠጣት በአጭሩ ውሃው የደም ስርጭቱን ያጠፋል። ይህም በአእምሮ ላይ እብጠት ያስከትላል እና ወደ ኮማ ከፍ ሲልም ወደ ሞት ሊያመራ ይችላል። የሬዲዮ ጣቢያ ሰራተኛም ይህንን ስጋት ከሰማ በኋላ ዘወር ብሎ ለተቀሩት ተወዳዳሪዎች እንዲህ ሲል ጮኸ። ስሙ እዚያ የሞተ ሰው አለ ሲል በመሳለቅ ጠይቃቸው። ከዚያም ይህም ብሎ እየሳቀ ነርሷ ላይ ስልኩን ዘጋው። ከትንሽ ቆይታ በኋላ የአየር ሰዓቱን እየመሩት ከነበሩት አንዱ የጄኒፈር ሆድ አስደንጋጭ በመሆኑ እንግዳም እንደሚመስል ሲገልጽ ተሰማ። ሆዷ በጣም ያበጠ በመሆኑ ያረገዘች ትመስላለች ሲሉ ተናገሩ። በአንድ ወቅት ጄኒፈርና ሌላው የቀረው ተወዳዳሪ ማስታወቅ ጀመሩ። ነገር ግን ከማቋረጥ ይልቅ ብዙ ውሃ መጠጣት ቀጠሉ። ግን በመጨረሻ ለጄኒፈር ቀላል ባለመሆኑ እጅ ሰጥታ ከውድድሩ ወጣች። ሁለተኛ በመውጣቷ የጀስቲን ቲምበርሊ ኮንሰርት ቲኬትን ተቀበለች። ይህን ጨርሳ ከራዲዮ ጣቢያ በመኪናዋ ወደ ቤቷ እየሄደች ሳለ ጄኒፈር እጅግ ከባድ ራስ ምታት እያጋጠማት ነበር። በዚህ ከባድ ራስ ምታት የተነሳ ጄኒፈር ማልቀስ ጀመረች። ከዚያም ወደ አንድ የሥራ ባልደረባዋ ደውላ ምን ያህል ጭንቅላቷ እየታመመ እንደሆነ ተናገረች እና የሥራ ባልደረባዋም በሁኔታዋ እየተደናገጠች ስልኩን ከዘጋች በኋላም በጣም ተጨንቃ ስለነበር የጄኒፈር እናት ጋር ደወለች። ከአንድ ሰዓት በኋላ የጄኒፈር እናት እሷን ለማጣራት ወደ ጄኒፈር ቤት አመራች። ታዲያ እናቷ እዚያ ስትደርስ ያየችው ነገር ጄኒፈር ውሃ ከመጠን በላይ በመጠጣቷ በመታጠቢያ ቤቷ ውስጥ ሞታ አገኘቻት። ጣቢያው በመጨረሻ በጄኒፈር ቤተሰብ ተከሰሰ እና ካሳ እንዲከፍሉ ተወስኖበታል። ሰኔ 22 ቀን 1991 ከእኩለ ሌሊት በኋላ ቻርልስ ሆልደን ከስራ ወደ ቤቱ እየተመለሰ ነበር። ከዚያም ከቤቱ አቅራቢያ በሚገኝ
ፈጣን ምግብ ለማግኘት አንድ ሬስቶራንት ሊገባ ሲል አንድ ሰው ከሩቅ እጁን ሲያብለበልብ ተመለከተ። ቻርልስ ለመብላት በጣም ጓግቶ ቢሆንም ተመልሶ ወደ ሰውየው አመራ። ይህ ሰውም ቻርልስ ወደሱ ሲያመራ እጁን አወረደ። ቻርልስም ሰውየው አጠገብ ሲደርስ ምን ሆኖ እንደሆነ ጠየቀው። እንግዳ ሰውየው እህቱ ምጥ ላይ እንደሆነችና 20 ደቂቃ ያህል ርቆ ወደሚገኘው ሆስፒታል እንዲወስዳቸው ጠየቀው። ቻርልስ ይህ ሰውየው አሻ ይሁን አይሁን ግራ ተጋብቷል። ይህን ሰው አያውቀውም፣ ግን ቻርልስ ስለዚህ ሰውዬ መጥፎ ስሜት ተሰምቶታል። ቦታው ከመንገድ በጣም የራቀ ስለሆነም በጣም ዘግይቼ ነው ወደ ቤት መመለሰው፣ ስለዚህ አይሆንም አለው። እንግዳ ሰውየው ወዲያው ዞሮ መሄድ ጀመረ እና ቻርልስ ሲሄድ እያየው ነበር። እሱ መጥፎ ስሜት ተሰምቶት ቢሆንም ሰውየውን ጠራውና እስከ ተወሰነ መንገድ ሊፍት ሰጣለው አለው። እናም እንግዳው ፈገግ ብሎ በተሳፋሪ ወንበር ላይ ተቀመጠ። ቻርልስ ትንሽ ከነዳው በኋላ ይህ እኔ ልወስድ የምችለው ድረስ ብቻ ነው አለው። ቻርልስ ማታ ማታ ከቤት በጣም ርቆ ማሽከርከር አይፈልግም። ታዲያ ይህን ጊዜ እንግዳው የቻርልስን ንግግር ከሰማ በኋላ ወዲያው ተናደደ። በፍጥነትም ከኪሱ ውስጥ ስለት አውጥቶ ቻርልስ ላይ መጮህ ይጀምራል። ቁልፍን አምጣ አለዚያ ልገል ነው አለው። ይህ በእንዲህ እንዳለ ቻርልስ ከዚህ ሰው ጋር በመኪና ውስጥ ጠርዝ ላይ ነበር። ስለዚህ ወዲያውኑ ወደ ተግባር ገባ። መኪናውን አጥፍቶ ቁልፉን ይዞ ከጭነት መኪናው ውስጥ ዘሎ መሮጥ ጀመረ። ቻርልስ ከሩቅ ያየው መደብር ነበር። እናም ወደዚያ ሮጦ እርዳታ ማግኘት እንደሚችል አሰበ። ነገር ግን እየሮጠ እያለ ዞር ብሎ አይቶ የማያውቀው ሰው ከመኪናው ውስጥ ዘሎ መውጣቱን ተመለከተ። ሰውየው በፍጥነት ወደ ቻርልስ እየሮጠ ነበር። ብዙም ሳይቆይ ቻርልስ ሐሳቡን ቀየረና ዝም ብሎ ቆመ። እጆቹን ወደ ላይ አውጥቶ እሺ ወደ ምትፈልግበት ቦታ እወስድሃለሁ አለው። ከዛ ቁልፎቼን፣ ቦርሳዬን መያዝ ትችላለህ፣ የፈለከውን ነገር ሊኖር ይችላል አለው። ከዚያም እንግዳው እስከ ቻርልስ ድረስ ሮጦ ቆመና ፈገግ አለ። ምክንያቱም በዚህ ውጤት በጣም ተደስቷል። ወደ መኪናው እንዲመለስ በምልክት አይነት ነካው። ስለዚህ ቻርልስ ከማያውቀው ሰው ጋር ወደ መኪናው ተመለሰ። በመጨረሻ ወደ ጭነት መኪናው ደረሱና ሰውየው በተሳፋሪ ጎን በር ውስጥ ዞሮ ከመግባቱ በፊት ቻርልስን ወደ መኪናው ውስጥ እንዲገባና ከዚያ እንዲጠብቀው ነገረው። ነገር ግን ቻርልስ እንደተቀመጠ የጭነት መኪናውን አስነስቶ በፍጥነት ሄደ። ቻርልስም በጣም እየነዳው ሳለም በመስታወቱ በኩል ወደ ኋላ ይመለከታል እና ሰውየው ወደሱ እየሮጠ አየው። በኋላም የሆነ ቦታ ላይ ቆም ብሎ ዞር ብሎ አይቶት በመጨረሻም ሄደ። ቻርልስ ከዚያ አሰቃቂ ሁኔታ ሙሉ በሙሉ እፎይታ አግኝቶ ወደ ፖሊስ ለመደወል እያሰበ ነበር። ነገር ግን ለማያውቁት ሰው በእኩለ ሌሊት መኪና ውስጥ እንዲገባ መፍቀዱ ቻርልስ ለደረሰበት ሁሉ ራሱን ተጠያቂ አድርጎ ለፖሊስ መደወሉንም ትቶ ወደ ቤቱ ከመመለስ ይልቅ ከተማው ውጭ ለመቆየትና ለጥቂት ጊዜ ከአካባቢ መጥፋት እንዳለበት ወሰነ። ቻርልስ ከከተማው ውጭ ሲነዳ ቆይቶ ከአንድ ሰዓት ገደማ በኋላ ወደ አሪንግተን ዴላዌር ተመለሰ። ወደ መንገዱ ላይ ሲወጣ በጣም ደነገጠ። ምክንያቱም ሊገለው የሞከረው እንግዳ ሰው ከፊት ለፊቱ በመንገድ ሲሄድ አየው። ግን እንደ እድል ሆኖ እንግዳው ቻርልስ ወደ ጎዳናው ሲወጣ አላየውም። ይህን ጊዜ ቻርልስ ወዲያው ከዚያ ወጥቶ ሄደ። በዚህ ጊዜ ቻርልስ ለፖሊስ መንገድ እንዳለበት ወሰነ። ምክንያቱም ይህ ሰውዬ በትክክል እንደሚያውቀው ስለማያውቅ ወደ 911 ደውሎ ቀደም ሲል ስለነበረው ነገር ሁሉ በዝርዝር ተናገረ። ጥሪ ተቀባዩም አንድ የፖሊስ መኮንን እንደሚልኩለት ነገረው እና ከጥቂት ደቂቃዎች በኋላ አንድ መኮንን ቻርልስ ባለበት የመንገድ ዳር ስልክ ቦታ ላይ አግኝቶት ወደ ቤቱ አብረው ሄዱ እና ከዚያ ቻርልስ ወደ ቤቱ ገባ። የቤቱ በርና መስኮቶች የመሰበር ምልክት የለም። ማንም ሰው በንብረቱ አጠገብ እንዳለ የሚያሳይ ምልክት የለም እና ቻርልስ ሙሉ በሙሉ እፎይታ ስለተሰማው የፖሊስ መኮንኑን አመሰገነው። ነገር ግን ፖሊሱ ከመሄዱ በፊት የእናቱን መኖሪያ ቤት ሄዶ ደህንነቷን እንዲያረጋግጥለት ጠየቀው። እሷ የምትኖረው ከቻርልስ ጀርባ ከአንዳንድ ቁጥቋጦች ማዶ ሲሆን ስሟ ዶርቲ እንደሆነ ነገረው። የ70 ዓመት ሴት ስትሆን ብቻዋን ትኖር ነበር። በእሷ ላይ ምንም ነገር እንዳልተከሰተ ማረጋገጥ ፈልጎ ነበር። ፖሊሱ ምንም ችግር የለም እመለከታታለሁ ብሎ ቻርልስን ትቶ በጓሮ በኩል በእነዚያ ቁጥቋጦች ውስጥ አለፈ። ፖሊሱም የዶርቲ ጓሮ ውስጥ ገባ እና ወዲያው በኋለኛው በር ላይ ያለው የኋለኛው መስኮት እንደተሰበረና በሩ ራሱ ትንሽ እንደተከፈተ ተመለከተ። ፖሊሱ ሽጉጡን አውጥቶ ወደ ቤት ገባ። ወደ ውስጥም ገብቶ ዶርቲ ያለ መጮህ ጀመረ። ግን ምንም መልስ የለም። በቤት ውስጥ ሙሉ በሙሉ ጨለማ ነው። እንዲሁም ሙሉ በሙሉ ጸጥ ብሏል። የመጀመሪያውን ፎቅ ፈልጎ ምንም ነገር ሳያገኝ ሲቀር ወደ ሌላኛው ክፍል ሊገባ ሲል
ደረጃው አናት ላይ ደም አገኘ። ይህንን የደም ፈለግ ተከትሎ ሲሄድ ወደ አንድ መኝታ ክፍል ውስጥ አስገባው። ይህን ጊዜ አንዲት ሴት አልጋ ላይ ተዘርግታለች። እሷም ዶሪቲ ነበረች። በጩቤ ተወግታ ተገላለች። ቻርልስ ያን ሰውዬ ካመለጠ በኋላ ወደ ዶሪቲ ሄዶ ነበር። ጊልበርት ካኖን የሚባል እንግዳ ሰው የመኝታ ቦታ መፈለግ ጀመረ። በመጨረሻ የቻርልስ እናት ቤት እንዲሁም መርጧል። ጊልበርት በጓሮዋ በር ከገባ በኋላ ዶሪቲ እሱን ለመጋፈጥ በደረጃው ላይ ስትወርድ አየ። ያኔ ነው ያጠቃት። ጊልበርት በኋላ በቻርልስ ላይ የተፈጸመው ጥቃት ሙሉ በሙሉ በዘፈቀደ እንደሆነ ለፖሊስ ተናግሯል። በዚህ የፈጣን ምግብ ሬስቶራንት ውስጥ እያለ ቻርልስ በጭነት መኪና ውስጥ ሲገባ አይቶ በዚያ ሰው መኪና ውስጥ ቢገባ ሊዘርፈው እንደሚችል በልቡ አስቦ ነበር። እናም ከዚህ ያልተሳካ ዘረፋ በኋላ ጊልበርት የመኝታ ቦታ ሲፈልግ ወደዚህ ቤት መጣ። በኋላም ጥቃት ሰንዝሮ የገደላት ሴት ዶሪቲ የቻርልስ እናት ስትሆን ጊልበርት ግን ይህ የአንድ ሌሊት ትልቅ አሰቃቂ አጋጣሚ ነው ሲል ተናግሮ ነበር። ጊልበርት በግድያው ጥፋተኛ በመሆኑ የይቅርታ ዕድል ሳይኖር የእድሜ ልክ እስራት ተፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።